ዕብራውያን ምዕራፍ 8 እስቲ እናንብበው ከቁጥር 9 ጀምረን በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታም ቃል እንደዚህ ይላል። ይህም እነርሱን ከግብፅ ምድር ለማውጣት እጃቸውን በያዝኩ ጊዜ ከቀድሞ አባቶቻቸው ጋር እንደገባሁት ኪዳን አይደለም። ምክንያቱም እነርሱ በኪዳኔ አልጸኑም፣ እኔም ከእነርሱ ዘወር አልሁ ይላል ጌታ። ከዚያን ጊዜ በኋላ ከእስራኤል ቤት ጋር የምገባው ኪዳን ይህ ነው ይላል ጌታ። ሕጌን በአእምሮአቸው አኖራለሁ፣ በልባቸውም እጽፈዋለሁ። እኔ አምላካቸው እሆናለሁ፣ እነርሱም ሕዝቤ ይሆናሉ። ከእንግዲህ ማንም ሰው ጎረቤቱን ወይም ወንድሙን ጌታን እወቅ ብሎ አያስተምርም። ምክንያቱም ከታናሹ ጀምሮ እስከ ታላቁ ድረስ ሁሉም ያውቁኛል። በደላቸውን ይቅር እላለሁ፣ ኃጢአታቸውንም ከእንግዲህ አላስብም። ይህን ኪዳን አዲስ በማለቱ የፊተኛውን ኪዳን አሮጌ አድርጎታል። ስለዚህ ያረጀ ያፈጀው የሚጠፋበት ጊዜ ተቃርቧል። ዕብራውያን ምዕራፍ 8 ባለፈው ሳምንት ምዕራፍ 8 ላይ የቀደመውንና አዲሱን ኪዳን ነው አይደል እያነጻጸረ እየጻፈ ያለው። የዚህ ደብዳቤ ጸሐፊ እያነጻጸረ ያለው አዲሱና የቀደመውን ወይንም አሮጌውን ኪዳንና አዲሱን ኪዳን ነው በንጽጽር እየጻፈልን ያለው እና የመጀመሪያው ተነጋግረናል። የሌዋውያንና የክርስቶስን ክህነት፣ የሌዋውያንና የኛን የሊቀ ካህናቶቹንና የሊቀ ካህኑን የጌታ ኢየሱስ ክርስቶስን ንጽጽር ጨርሶ አሁን ደግሞ አዲሱና አሮጌው ኪዳን ላይ ወደ ንጽጽር ገብቷል የዚህ ደብዳቤ ጸሐፊ። ዛሬ አብረን የምናየው አንዱ እሱን ነው። እስካለፈው ሳምንት ድረስ በጣም በስፋት ስናገር የቆየሁት እኔም እግዚአብሔር በክርስቶስ ኢየሱስ በኩል ወይንም ጌታ ኢየሱስ ክርስቶስ መካከለኛ በሆነበት በዚህ በአዲሱ ኪዳን እግዚአብሔር ወደ ቅድስተ ቅዱሳን ወደ መካከለኛ ወደ ውስጡ እግዚአብሔር አስገብቶናል። ወደ መሃል መግባት ችለናል፣ ደርሰናል። አሁን ያለነው ቅድስተ ቅዱሳን ነው ብለን በክርስቶስ ኢየሱስ ያገኘነውን መብቱን በክርስቶስ ኢየሱስ ያገኘናቸው ነገሮች በጣም ስንከፋፈል እንደቆየን ተስፋ አረጋለሁ። ዛሬ ደግሞ በጣም ጥቂት እኛ በክርስቶስ የሚለውን እሱ እንዳለው ነው፣ ክርስቶስ ደግሞ በእኛ የሚለውን ደግሞ በጣም ጥቂት እሱን ለመናገር በልቤ ላይ ያለ ኪዳኑ እንደሱ ስለሆነ እግዚአብሔር ለኛ ያደረገው እግዚአብሔር በእኛ ላይ ያደረገው ከእግዚአብሔር ዘንድ ያገኘናቸው መንፈሳዊ በረከቶች ብቻ ሳይሆን ደግሞ እግዚአብሔር ደግሞ በእኛ ሕይወት ላይ ስለመገለጡ ቀጥሎ አሁን ያነበብኩት ከቁጥር 10 አካባቢ ጀምሮ ያነበብነው እሱን በጣም ግልጽ አድርጎ ያስቀምጠዋል። ቁጥር 9 ላይ ምንድነው የሚለው? ቁጥር 9 አብረን እንድንለው ይህም እነርሱን ከግብፅ ምድር ለማውጣት እጃቸውን በያዙ ጊዜ ከቀድሞ አባቶቻቸው ጋር እንደገባሁት ኪዳን አይደለም። ስለዚህ እግዚአብሔር እየነገራቸው ነው አይደል ያለው? እግዚአብሔር እየነገራቸው ነው ያለው። የዚህ ደብዳቤ ጸሐፊም ወደ ራሱ ሐሳብ አልመጣም አይደል? እስካሁን ድረስ አሁን ወደ ራሱ ሐሳብ አልመጣም። ወደ ራሱ ሐሳብ የሚመጣው ወይንም ማዛመዱን የሚሰራው ቁጥር 13 ላይ ነው። ቁጥር 13 ላይ ነው። እግዚአብሔርም ይህንን ኪዳን አዲስ ባለው ጊዜ ብሎ ወደ ንጽጽር የሚመጣው ቁጥር 13 ላይ ነው። እስካሁን ድረስ ግን ያለው እግዚአብሔር እንዲህ ብሏል ነው አይደል ያለው? ስለዚህ እግዚአብሔር ምን ይላቸዋል? ኤርምያስ 31 ላይ ሕዝቅኤልም ላይ ደጋግመን እንዳየነው ባለፉት ሳምንታት እግዚአብሔር ይህ አሁን የምገባው ኪዳን ከቀድሞ አባቶቻቸው ጋራ እንደገባሁት አይነት ኪዳን አይደለም። አባቶቻቸውን እጃቸውን ይዤ ከግብፅ ምድር ሳወጣቸው የገባሁት አይነት ኪዳን አይደለም ይላል እግዚአብሔር። እንደዛ አይነት ኪዳን አይደለም። እግዚአብሔር ኪዳን አደርጋለሁ ይላል ሲላቸው የዕብራውያን ተደራሲያን ሊመስላቸው ስለሚችል፣ ምክንያቱም የብሉይ ኪዳን መጽሐፍት ባለቤቶች ስለሆኑ የብሉይ ኪዳን መጽሐፍት ተደራሲያን ስለሆኑ አባቶች የነሱ ስለሆኑ አብርሃም በሉት ይስሐቅ ያዕቆብ በሉት የመጀመሪያ ዕብራዊ ከዚህ በፊት ተነጋግረናል። መጽሐፍ ቅዱሳችን ላይ ዕብራዊው ተብሎ የተጠራው መጀመሪያ አብርሃም ነው። ስለዚህ ከአብርሃም ጀምሮ የአብርሃም ዲሴንደንት የምንላቸው የአብርሃም ፋሚሊስ በሙሉ የነሱ ናቸው። ስለዚህ ያዕቆብና 12ቱ አባቶች የአባቶች ነገድ መሪዎች በሙሉ የነሱ ናቸው። ሕጉ የነሱ ነው። የተገባው ኪዳን በሙሉ ቀጥታ ለዕብራውያን ነው። ስለዚህ እግዚአብሔር ኪዳን እገባለሁ ይላል ሲላቸው የዕብራውያን አድማጮች ኦልሬዲ ሪፈረንስ ፖይንት አላቸው። እግዚአብሔር ከዚህ በፊት ኪዳን ገብቶ ያውቃል። አይምሯቸው ላይ አለ። ስለዚህ እግዚአብሔር ኪዳን እገባለሁ ይላል ሲል እዚህ ደብዳቤ ላይ እንደ ቀድሞ አይነት ነው እንዴ የሚል ጥያቄ አይምሯቸው ላይ ሲፈጠር
አይደለም አባቶቻቸውን እጃቸውን ይዤ ከግብጽ ምድር ሳወጣቸው የገባሁት አይነት ኪዳን አይደለም። ይሄ ደብዳቤ ለኛ ለኢትዮጵያውያን ቢጻፍ እንደዚህ ተደርጎ አይጻፍም። ምክንያቱም ጥላውን ከግብጽ ምድር የወጣበት ምንም አይነት ሪፈረንስ የለውም። እግዚአብሔር ከግብጽ ምድር ያወጣው እስራኤልን ነው እንጂ እግዚአብሔር ከግብጽ ምድር አሕዛብን አላወጣም። ስለዚህ እኔ እምጀምረው ራሱ አዲሱ ኪዳን ላይ ነው። ባይዘው ብሉይ ኪዳንን የኔም አድርገው በአዲሱ ኪዳን አሻግሬ እንጂ ብሉይ ኪዳን የቀድሞ ኪዳን አባቶች በእነሱ የተደረገው በሙሉ በቀጥተኛነት ለእስራኤላውያንና ለዕብራውያን ነው። ስለዚህ አሁን አዲሱን ኪዳን አደርጋለሁ ሲል እግዚአብሔር እንደ ቀድሞ አይነት ነው እንዴ የሚል ይፈጠራል ውስጣቸው። የቀድሞ ኪዳን ቀላል አይደለም። ባለፈው ተናግሬያለሁ። መሬት እያንቀጠቀጠ ተራራ እየሰነጠቀ አለት እያፈረሰ በጣም በአስፈሪነት ነው እግዚአብሔር እየተገለጠ ያደረገው። እናንተ ምናልባት ዘጸአት 32:28 ላይ ባለፈው ሳምንት ሸረፍ አድርጌ ሄድኩት። የመጀመሪያው ኪዳን ሲደረግ በጣም አስፈሪ መሆኑን የምታዩት የተደረገበት ጊዜ ላይ 3000 ሰው ሞቷል። እና እግዚአብሔር በአስፈሪነቱ በፍርዱ በጽድቁ በቁጣው የሚገለጥበት ኪዳን ነውና እነዚህ ሰዎች እንደዚህ ይላል፣ የቀድሞ አይነት ኪዳን ነው እንዴ ሲሉ አይደለም ይላል ጌታ። አይደለም ይለው ቃሉ እንደ ቀድሞ አይነት አይደለም ይላል ጌታ። ስለዚህ አሁን ይሄ ሰው የሚናገረው የብሉይ ኪዳን አይነት ኪዳን አይደለም የሚል አይደለም። የብሉይ ኪዳን አይነት ኪዳን አይደለም ይላል ጌታ ነው። አሁን ይሄ ሰውዬ እግዚአብሔር አዲስ ኪዳን ላይ የሚያደርገውን የከበረ ነገር ለማብራራት ሐሳብ ከውስጡ አያወጣም። እግዚአብሔር ተናግሮ ነበር ነው የሚለው። እነሱ ብሉይ ኪዳን የሚል ሪፈረንስ አላቸው። እሱ ደግሞ ለአዲሱ ኪዳን እግዚአብሔር ተናግሯል ብሎ ነበር ጌታ። መቼ? በአባቶቻችሁ ዘመን እናንተ እጅ ላይ ባለው የትንቢት መጽሐፍ መሰረት። ዝም ብሎ አዲስ ኪዳን እግዚአብሔር ያደርጋል ቢል የዕብራውያን ደብዳቤ የኢሲአርሲ አይነት ጉባኤ አይደለም። አሁን እናንተ አዲስ ኪዳን እግዚአብሔር ያደርጋል ብል ምንም ጥርጥር የለውም አሜን ነው የምትሉኝ። ዕብራውያን ግን ምን ማለት ነው? ያኛውስ ሙሴን እንደዋዛ ማየት ነው እንዴ? ሲናን እግዚአብሔር እያነደደ ወርዶ እስከ ወገቡ ሲያቃጥለው ቀላል መስሏል ሊሉት ነው። ስለዚህ ሰውየው እንደዋዛ እንደማያልፉ ስለሚያውቅ መነሻ ይላል ጌታ። ክብር ለኢየሱስ ይሁን። ስለዚህ የቀድሞ ኪዳን አይነት አይደለም። የቀድሞ ኪዳን ነግሬያቸዋለሁ። የተደረገ ቀን 3000 ሞቷል። ይሄኛው የተደረገ ቀን 3000 ድነዋል። ያኛው ዘጸአት 32:28 ላይ 3000 ረግፏል። ይሄ ሐዋርያት ሥራ ምዕራፍ 3 ላይ 3000 ድነዋል። የመጀመሪያ ልዩነታቸው ራሱ ይሄ ነው። አይነቱ ራሱ የተለያየ ነው። ይሄኛው ማዳኛ ነው። ጸጋና ፍቅር አለው። ይሄኛው ግሬስና ላቭ አለው። ያኛው በመልአክ መካከለኛነት የተደረገ ነው። ይሄ ደግሞ ቀጥታ እግዚአብሔር ያደረገው ነው። ጌታ ይባረክ። ከዛ ቁጥር 10 ቁጥር 9 የዛ አይነት አይደለም አለ እግዚአብሔር። ኦኬ እግዚአብሔር ያኛውን ኪዳን ነው ከመንገድ አስወጣው ማለት ነው። አዎ ታዲያ ምን አይነት ነው የሚያደርገው? ያው ቁጥር 10 ከዚያን ጊዜ በኋላ ከእስራኤል ቤት ጋር የምገባው ኪዳን ይህ ነው ይላል ጌታ። አሁን እግዚአብሔር የምገባው ኪዳን አለ፣ የቀድሞ አይነት አይደለም አለና ከዚህ በኋላ ከእስራኤል ቤት ጋር ከይሁዳ ቤት ጋር የምገባው ኪዳን እንዲህ አይነት ነው አለ። ይህን ቃል እንደው ዝም ብዬ ትንሽ ነገር ልንገራችሁ። ከእስራኤል ቤት ጋርና ከይሁዳ ቤት ጋር የሚለው ቃል በጣም አሁን እነሱ ዕብራውያን ስለሆኑና ቀጥታ የዚህ ደብዳቤ ጸሐፊ እንደ ኮት አድርጎ ያወጣት ጥቅስ ስላለች ነው እንጂ እግዚአብሔር አዲሱን ኪዳን ያደረገው ከእስራኤል ቤትና ከይሁዳ ቤት ጋር ብቻ አይደለም፣ ከኛም ጋር ነው። እግዚአብሔር ዩኒቨርሳሊ በልጁ በክርስቶስ ኢየሱስ ከሚያምን ከየትኛውም የሰው ዘር ሁሉ ጋር ነው ኪዳን ያደረገው። አሁን ግን ለዕብራውያን ስለሆነ የሚነገረው ከእስራኤል ቤትና ከይሁዳ ቤት ጋር ሲል እናንተ ጋር ብቻ እግዚአብሔር ኪዳን አድርጓል የሚል አይደለም ትምህርቱ።
ቀጥታ በኤርሚያስና በሕዝቅኤል በኩል የተነገሩት ትንቢቶች ለእስራኤል ቤት የተነገሩት ትንቢቶች ናቸው። ኤርሚያስ ቆሞ ሲናገር ይሄንን ኪዳን ከአሦራውያን ጋር አረጋለሁ ይላል ብሎ አይናገርም። ይሄንን ኪዳን ከባቢሎናውያን ጋር ከጥቁሩና ከነጩ ጋር አረጋለሁ ይላል ብሎ ትንቢት አይናገርም። በሰሜንና በደቡብ እስራኤል መካከል የሚነሱ ነቢያት ስለሆኑ ቀጥታ መልእክታቸው የሚመጣውም ለዚያው ቤት ነው። ስለዚህ እግዚአብሔር እንደዚህ ይላል፣ ከእስራኤልና ከይሁዳ ቤት ጋር የተለየ ኪዳን ወይንም አዲስ ኪዳን አደርጋለሁ። አዲሱ ኪዳን ግን እኛንም ይጠቀልላል። በዚህ ኪዳን ውስጥ ለመካተት በዚህ ኪዳን ውስጥ ለመጠቅለል እግዚአብሔር ኦልሬዲ ክፍት አድርጎታል። በክርስቶስ ኢየሱስ ማመን የሚል ቅድመ ሁኔታ ብቻ ነው ያስቀመጠው። አምናለሁ ካለ ሰው በክርስቶስ ኢየሱስ ደም በኩል ይሄንን ኪዳን ይቀላቀለዋል። አለበለዚያ አይቻልም፣ ዝግ ነው። ኪዳኑን ያደረገው እግዚአብሔር ነው። ሰው ከእግዚአብሔር ጋር ይሄንን ኪዳን አረጋለሁ ካለ ማድረጊያ አንድ ብቸኛ መንገድ ነው ያለው፣ በክርስቶስ ኢየሱስ በኩል። ኢየሱስ ጌታ ነው። ይሄ ማለት የሮብ ማታ ስብከት አይደለም። ይሄ ዕብራውያን ስለምንማር የምናገረው ነገር አይደለም። ይሄ በመጽሐፍ ቅዱሳችን ላይ የተቀመጠ ዘላለማዊ እውነት ነው። ከክርስቶስ ኢየሱስ ውጪ ማንም ሰው ከእግዚአብሔር ጋር ኪዳን ማድረግ አይችልም። ከእግዚአብሔር ጋር ኪዳን አላደረክም ማለት በፍርዱና በቁጣው ስር ነው። ኢንስታንትሊ የእግዚአብሔር ቁጣ ላይ ነው ያለው። አስቦ አይደለም የሚቀጣ፣ ኦልሬዲ ቁጣ ውስጥ ነው። እምገባው ኪዳን አለ፣ አዲስ ኪዳን አረጋለሁ። ምንድን ነው የሚለየው? ቀጠላ እዚሁ ቁጥር 10 ላይ ሕጌን ምንድን ነው ያለው? ሕጌን በአእምሮአቸው አኖራለሁ በልባቸውም። ዋው ዋው! የማይደረግ ነገር አረገ። ተደርጎ አያውቅ፣ ሆኖ አያውቅ። እግዚአብሔር መጣና እንደዚህ አለ፣ የተጻፈ ሕግ አይደለም የምሰጣቸው፣ አው ገብቼ ጽፈዋለሁ። የት? ልባቸው ውስጥ ጽፈዋለሁ። አእምሮአቸው ላይ ኦልሬዲ እግዚአብሔር ጽፎ ሞከረ ድንጋይ ላይ። አንብቡና ኑሩ አለን። ማንበብ አይወድም፣ አንብቦ ማድረግ አይችልም። አለመውደድ ብቻ አይደለም፣ ብቃት የለውም። ስለዚህ እግዚአብሔር ጻፈና አንብበው አለው። ሰው አናነብም። ያነበቡትስ ማድረግ ሞከሩ፣ አልቻሉም። ሚዛኑ ከባድ ነው። 1 2 3 4 10 አለና እግዚአብሔር 10ሩንም አርግ አለ። ከ10ሩ 9ኙን አርገ አንዱን ባታረግ በዜሮ ነው የሚባዛው። ምንም አላረገም ይላል። እንኳን እኮ አዲስ ኪዳን መጣን። የማይችሉትን ነው ሰብስቦ ከኋላ ያመጣን። የድሮቹ ይታገላሉ። ባይዘው እኛ አንሞክረው፣ መታገል አይደለም፣ አንሞክረውም፣ አንመጣም፣ አንችለውም ነው የምንለው። አሁን እኮ እግዚአብሔር በጸጋ የተንበሸበሸ ኪዳን ውስጥ ኑ አለን። ያውላችሁ አሁን ሕጉን ደጅ ጽፎ እኮ ማድረጊያ ጸጋ አይደለም የሰጠ። ሕጉን ልብ ላይ ጽፎ እዛ ውስጥ ነው ጸጋ የጨመረው። ደጅ ጽፎ አጥናና አርገው አይደለም እኮ ያለው፣ በልባቸው ላይ እጽፈዋለሁ። ኢንፋንት የሆነ ክርስቲያን፣ አዲስ የሆነ ክርስቲያን አንደርስታንድ ያደርገኛል አለ እግዚአብሔር። እኔ ለመረዳት በጣም መብሰል ሙክክ ማለት ማርጀት አይጠበቅበትም። ገና አዲስ ቦርናጌን የሆነውም ሰውዬ ያቀኛል አለ። እንዴት? በልቡ ላይ ጽፈዋለሁ፣ በአእምሮ ላይ ገብቼ እኔ ራሴ መጽሐፍ ለምጃለሁ አለ። ታብሌት ኦፍ ስቶንስ አይደል? የድንጋይ ጽላት ላይ ጽፌ ያውቃለሁ። በዛው እጄ ገብቼ ደግሞ ልቡ ላይ ድሮ በጣቴ ጽፌያለሁ፣ አሁን በመንፈሴ ውስጡ ገብቼ እጽፈዋለሁ። ኢየሱስ ጌታ